በዚህ ዘጋቢ ፊልም ላይ የታሪኩ አካል ሆነው የሚታዩት ግለሰቦች የወንጀል ድርጊቱን ለማሳየት ተመርጠው የሰሩ ተዋናዮች እንጂ የወንጀሉ ተሳታፊዎች አይደሉም። ከእስር ቤት አምልጦ ከወጣ ገና የመጀመሪያ ቀኑ ነው። የ39 ዓመቱ አሸብር አሁን በእስር ቤት እያለ ሲያብሰለስለው የቆየውን ሐሳብ የሚተገብርበት ሰዓት ላይ ነው። ከዛ በፊት ግን ይህን እቅዱን ለመተግበር የሚያስችለው አንድ ትልቅ ቡድን መመስረት ይጠበቅበታል። ይህ ቡድን ደግሞ ልክ እንደ ቤተሰብ የሆነ በክፉም በደጉም የማይካካድና ጥሎ የማይጥል መሰረቱ በጥቅምም ሆነ በፈተና የማይናጋ ጠንካራ ቡድን መሆን ይኖርበታል። አሸብር ቀደም ብሎ ስላቀደው ነገር ለአጋሩ ዘላለም ይነግረዋል። ይህ የሥራ ጉዳይ በፍጥነት ተግባራዊ መሆን እንዳለበትና ቡድን እንዲያዘጋጅ ያሳስበዋል። የ1,700,000 ብር የሚገመት የቤት ሽያጭ ብር። ሥራው ደግሞ ለአፍ ማሟሻ ያክል መጥፎ የሚባል አይደለም። ሰሞኑን የምንሰራው ስራ ስላለ እንግዲህ ገና ልጆች አዘጋጅ አካል በቀና ልጆች ፈልግና ተቆኒ ስራ ሰራል። አሸብር በበርካታ የቤት ገንጥሎ መስረቅ በተደጋጋሚ ክስ ተመስርቶበታል። ለ21 ዓመት በስር እንዲቆይ ተደርጎ የወጣትነት ጊዜውን በእስር ቤት አሳልፏል። ብዙዎችን ያራቆተውና የብዙዎችን ቤት የሰባበረው የእስር ቤቱ አርበኛ አሸብር ማረሚያ ቤቱን ከስተቱ የመማሪያ ስፍራ ሳይሆን የመዝናኛው ስፍራ ሲያደርገው ቆይቷል። አሸብር ከዚህ በፊት ለ30 ጊዜ ያህል በቤት ሰብሮ መስረቅ ወንጀል በዞን 2 ፖሊስ ተጣርቶበትና በአራዳ ፍርድ ቤት 21 ዓመት ተፈርዶበት በአዲስ አበባ ማረሚያ ቤት ገብቷል። ከአንድ ዓመት የእስር ጊዜ በኋላ በ1987 ዓ.ም ከግብረ አበሮቹ ጋር ከእስር ቤት ያመልጣል። ነገር ግን በድጋሚ ተይዞ ወደ ማረሚያ ቤት ገብቷል። በስተመጨረሻ ግን የእስራት ጊዜውን ጨርሶ መጋቢት 26 ቀን 1999 ዓ.ም ከእስር ቤት ሊለቀቅ ችሏል። አሁን ዘላለም ካለቃው አሸብር የተቀበለውን ትዕዛዝ ተግባራዊ ለማድረግ ዘመቻውን ጀምሯል። ዘላለም በ1965 ዓ.ም በጅማ ከተማ ተወለደ። ገና በ11 ዓመቱ ነበር በቤተሰቡ መሞት ምክንያት ወደ አዲስ አበባ መጥቶ ጎዳና ተዳዳሪ ሆኖ ሕይወቱን ለረጅም ጊዜ አሳለፈው። በ1980 ዓመተ ምህረት ብሔራዊ ውትድርና ውስጥ ይገባል። በ1983 ዓመተ ምህረት የደርግ ጦር ሲሸነፍ እጅ በመስጠትና መሳሪያ በማስረከብ በጥገኝነት ወደ ሱዳን ሀገር ሄዶ በመቆየት በ1985 ዓመተ ምህረት ወደ ኢትዮጵያ ተመለሰ። በ1986 ዓመተ ምህረት 4 ከሚሆኑ አባሪ ተባባሪዎቹ ጋር በመሆን ኡዚ መሳሪያ በመታጠቅ የውጭ ዜጎችን ቤት በውድቅት ሌሊት አጥር ዘለው በመግባት በርካታ ንብረቶችን ዘርፏል። በ1986 ዓመተ ምህረት በድጋሚ ካሳንቺስ አካባቢ የቀይ መስቀል ሰራተኞች የሚኖሩበትን ቤት በሌሊት ጦር መሳሪያ ይዞ በመግባት
የተለያዩ የኤሌክትሮኒክስ ዕቃዎችን ዘርፈው ቢያመልጡም ወዲያው በፖሊስ ተይዘው የ16 ዓመት ጽኑ እስራት ተፈርዶባቸዋል። ከዚያም በ1997 ዓ.ም ተፈተዋል። ዘላለም በቅድሚያ የቅርብ አጋራቸውና ለዚህ ሥራ ወሳኝ ወደ ሆነው ሰው ወደ ሰመረ ያመራል። በቅርቡ በርከት ያለ ብር የሚያገኙበት ሥራ እንዳለ በመንገር ለሥራው የሚመጡ ሰዎች እንዲያዘጋጅ ይነግረዋል። ሰመረ በ1967 ዓ.ም አዲስ አበባ ተወለደ። እድገቱ በሆስቴል ሕፃናት ማሳደጊያ ውስጥ ሲሆን ከጓደኞቹ ጋር በመሆን በጦር መሳሪያ ዘረፋ ወንጀል ሲፈጽም ተይዞ ማዕከላዊ ወንጀል ምርመራ ተከሶ የ9 ዓመት እስር ተፈረደበት። ከዚያም የእስር ጊዜውን ጨርሶ በ1996 ዓ.ም ተለቀቀ። ወደ ዱባይ ከሄደ በኋላ በ1997 ዓ.ም ተመልሶ በመምጣት ወደ ታክሲ ሥራ ውስጥ ገባ። ይህ አልሆን ሲለውም ታክሲዋን ሽጦ ሥራውን ያቆማል። ሰመረ ገና በ32 ዓመቱ በርካታ ወንጀሎችን በመፈጸም ወደ እስር ቤት ገብቷል። አሁን ዘላለም ካለቃው አሸብር የተቀበለውን ትዕዛዝ ተግባራዊ ለማድረግ ዘመቻውን ጀምሯል። ማለት ስለማምንባቸው ነው። ሞር ደግሞ ስታያቸው ነው የበለጠ እንዲህ በአይን በአካል ብታያቸው ልጆቹ ሰመረም በቀጣይነት ወደ ሌላኛው የቡድን ቤተሰብ አባል ሊሆን ወደሚችል አንድ ግብረ አበሩ ያመራል። ማንደፍሮ ይባላል። ገና 27 ዓመቱ ነው። ዩኒቨርሲቲ የሚያስገባ ውጤት ባለማግኘቱ ምክንያት ትምህርቱን አቋርጦ የቀን ሥራ መስራት ይጀምራል። በዚያውም የሌብነት ተግባር ውስጥ ይገባል። በሁለት የመዝገብ ክስ የ5 ዓመት ተፈርዶበት በአዲስ አበባ ማረሚያ ቤት ከ1994 ዓ.ም እስከ 1999 ዓ.ም ድረስ ታስሮ በአመክሮ ተለቋል። እናም ሰመረ አብረው እንዲሰሩ ያቀረበለትን ጥያቄ ምንም ሳያንገራግር ሥራውን ለመስራት አብሮ መሆን እንደሚፈልግ ይገልጽለታል። አሁን ሰመረ ወደ ቀጣዩ ተመልማይ አምርቷል። ቢንያም ባጋጠመው የቤተሰብ ችግር ምክንያት ትምህርቱን ከ7ኛ ክፍል በላይ መማር አልቻለም። ራሱን ለመርዳት የታክሲ ረዳት ሆኖ በመስራት ላይ የነበረ ሲሆን ቱሪስት ሆቴል አካባቢ በድንገት ከአንዲት ሴት ልጅ አንገት ላይ የአንገት ሐብል ነጥቆ በማምለጥ በጀመረው ሌብነት ምክንያት የ3 ዓመት እስር ተወስኖበት በማረሚያ ቤት ቆይቷል። ይህ አጋጣሚ ነበር የሰፈሩ ልጅ ከሆነውና በዘራፊነት ታስሮ ከነበረው ሰመረ ጋር እንዲተዋወቁ ያደረጋቸው። ሰመረ የመጨረሻዎቹን አባላት በማግኘት ሥራውን በአግባቡ ተወጥቷል። በመቀጠል ለሥራው ዝግጁ የሆነው ቡድን መሪያቸው ወደ ሆነው አሸብር ይመጣል። በአጠቃላይ እነዚህ ቁጥራቸው ከ7 እስከ 10 የሚጠጉት ዘራፊዎች በአንድ ዓላማ ውስጥ ያለፉና ወደፊትም ለዓላማቸው የሚኖሩ ጠንካራ የቤተሰብ አባላቶች ናቸው። አሸብር አሁን ቤተሰብ ብሎ ከሚጠራው ቡድን ጋር ተቀላቅሏል። በመታሰሩ ምክንያት የፈረሰው የቀድሞ ቡድኑ ዓላማ
እንደገና በዚህ አዲስ ቡድን መቀጠል አለበት ያለምንም ተስፋ መቁረጥ። ይህ ቤተሰባዊ ትስስር ያለው የሚመስል መጣመር ከረጅም ጊዜ ጀምሮ በአንድ ጉዳይ ላይ ጽኑ የሆነ አቋምና የማይናጋ ዓላማን የያዘ ነው፤ መዝረፍና መበልጸግ። ሸምጥቶሽ ነው መላው? አዎ ብቻቸው ነው መሃል ላይ እንትና እና ዱካውን ተከትለሽ ወገውን አሰጪው በእነሱ ቋንቋ ዘራፊውና ተዘራፊው ሁለቱም አንድ ቤተሰብ ናቸው። ሰው ከወገኑ ወስዶ መብላቱ ወንጀልም ስርቆትም አይደለም፣ ቤተሰብ ያለውን ተካፍሎ ይበላልና። ይህ የእነሱ ፍልስፍናና እምነት ነው። አሁን ቀደም ሲል በእስር ቤት ውስጥ ተጠንቶና እቅድ ተይዞለት የተዘጋጀው የታላቁ የዘመድ ጥየቃ ጉብኝት እቅድ ዙሪያ ለመወያየት ተሰብስበዋል። መሪው ደግሞ ታላቁ አሸብር ነው። እሺ አንድ ጊዜ አዳምጡ። አሁን ስራውን ሰራው አንድ ሴት ልጅ ብር አለ ቤት ውስጥ የተቀመጠ ብር ነው። እሱን ለመውሰድ ነው የምፈልገው። ሴትዮዋ በስንት ሰዓት እንደምትወጣ በስንት ሰዓት እናም ዛሬ ወደ ተመረጠው አንድ የዘመድ ቤት ለመሄድ ቀጠሮ ተቆርጧል። እጅ ባዶ እንዳይሆንም አስፈላጊውን ቅድመ ሁኔታ ተዘጋጅቷል። የቀረው ነገር ቢኖር በዛሬው ዕለት ሊጎበኝ ወደ ታቀደው የቤተሰብ አባል ማምራት ብቻ ነው። ይህ ከእስር ቤት ከወጡ በኋላ ያደረጉት በእነሱ አጠራር የመጀመሪያው የዘመድ ጉብኝት ነው። ይህ ሙከራ ቁጥሩ ቀላል የማይባል ገንዘብ ይዞላቸው ይመጣል። የዚህ ቤት ባለቤት መሬትና ቤታቸውን ሽጠው በዚህ ቤት ውስጥ ከ1 ሚሊዮን ብር በላይ የሚገመት በርካታ ገንዘብ እንዳስቀመጡ መረጃ ደርሷቸዋል። ይህ ብር ደግሞ ለዚህ ቡድን ዓላማ ማሳኪያ አስፈላጊ ነው። ከዚህ ብር ላይ ደግሞ ይህ ቤተሰብ የድርሻውን ማግኘት አለበት። ሆኖም ግን የዛሬው የዘመድ ጥየቃ ፕሮግራማቸው እንዳሰቡት ሳይሳካላቸው ይቀራል። በዚህም መሪያቸው አሸብር ክፉኛ ብስጭት ውስጥ ይወድቃል። ምክንያቱም በቀላሉ ገንዘብ ማግኘት የሚያስችላቸውን ሥራ ሊያበላሹት አይገባም ነበር። የዚህ ሥራ መረጃ እስር ቤት ውስጥ እያለ ከደረሰው ጊዜ ጀምሮ ሲያቅደው የነበረ በመሆኑ በቀላሉ መክሸፍ አልነበረበትም። እንደዚህ አይነቱንም ሽንፈት የሚቀበሉ አይሆንም። ግን ደግሞ የዚህ ቤተሰብ አቋምና ጽናት እንዲህ በቀላሉ አይናጋምና በድጋሚ ኃይላቸውን እንዲያጠናክሩ በማድረግ ያለውን የዘረፋ ልምድና ስልቶቹን በማካፈል
ወደ ቀጣዩ ሥራ እንዲዘጋጁ ያደርጋል። ሌላ የዘመድ ጥየቃ ፕሮግራም። ግን ጥያቄው ቀጥሎ የሚጎበኘው ዘመድ ማን ነው የሚለው ነው። መረጃ የሚሰጥ ወዳጅ አይጠፋምና አሁን በእስር ቤት ላይ ከሚገኝ የቤተሰብ አባል አንድ መረጃ ይገኛል። እናም አንድ አዲስ የሥራ ዕቅድ ይወጣል። የሐዋላ አገልግሎት የሚሰጠው ድርጅትም ኢላማቸው ውስጥ ይገባል። የሐዋላ አገልግሎት የሚሰጡት ዶላር ይመነዝራሉ፣ ፓውንድ ይመነዝራሉ፣ ዩሮ ይመነዝራሉ፣ ማጭበታል ማለት ነው። ግን መረጃ የሚያቀብለን የአካባቢ ሰው መፈለግ አለብን። ትስማማላችሁ? ስራ ላይ ወደ ኋላ እንጀራ ቀደም እንዳል እንጀራችን ለነሱ መኖሪያችን ለኔም ኩራቴ አባት ክብሩ ደግሞ ይጋራል። ከፈጣሪ በታች አለኝ የሚለው ለኔ ሳይሆን ለሰፈሬ ግርማ ሞገስ ነው። ስለዚህ በሱ ደግሞ አልጠራጠርም። ወደ ኋላ ሰውየው ነው። እንዴት ነው የምናገኘው? መረጃ የሚያቀብለው ምንኛ ሰው ነው? ታማኝ ሰው ነው? ይሄን ሁሉ ማጣራት መቻል አለብን። አዎ ይሄ ታማኝማ መሆን አለበት። ያው መከታተል እንዳለብን ይሰማል። ምንኛ የሆነ ሰው መፈለግ መቻል አለበት። ዋናው እሱ ነው። ዋናው ሰው የት ነው የምናገኘው? የተወሰነ ወጪ ያስፈልገናል ለዚህ ስራ በነገራችን። ምክንያቱም ኔጌቲቭ ፓርት ነው እሱ ማዋራት ያለበት። ደካማ ጎን እንዳላቸው ለማወቅ ዘይት ፍራንክ እንደሚንቀሳቀስ ለማወቅ የሚያደርገው ጥናት ላይ እሱም እንደ ህግ ወጥቶ ትንሽ ገባ ወጣ ያለ እየፈራ እንዲህ ምን ፍራንክ ነበር ለዘይቼ ነበር እንዴ ሰው ባዲ ነው ወጪውን አርጎ ይዛ ሰው እንደሚጠቀም ካወቅነው በእርግጠኝነት እጃቸው ውስጥ ማስገባት በይበልጥ ደግሞ አይን ውስጥ የማይገባ አለባበሱ ጽድት ያለ ሰው ገባህ ማለት እንደዚህ አይነት ነገሮች ማቴሪያሎችን መጠቀም መቻል አለብን። እዛ ቦታ ላይ ሊጠረጠር የማይችል በአባላቱ ዘንድ በሙሉ ተቀባይነት ያገኝና ስራው ይጀምራል። አሁን ዘላለምና ሰመረ ትኩረታቸውን ወደዚህ ወደሚዘረፈው ድርጅት ላይ አድርገዋል። ሰመረ ቦታው ላይ ሄዶ ስለ አጠቃላይ ሁኔታው እንዲያጣራ ይታዘዛል። ሰመረም ለዘረፋ ወደ ተመረጠው የሐዋላ አገልግሎት ሰጪ ድርጅት ወደሚገኝበት ስፍራ ያመራል። ከዘላለም ጋር ተገናኝተውም አካባቢው ላይ ያገኘውንም መረጃ ለዘላለም ያቀብለዋል። በመቀጠልም ዘላለም ወደ ሐዋላው ድርጅት ያመራል። በዚያም ስለ ድርጅቱ መረጃ ሊሰጣቸው ከሚችል በጋሻው ከሚባል ሰው ጋር ይተዋወቃል። ይህ ሰው ለዚህ ድርጅት ቅርብ የሆነ የአካባቢው ሰው ነው። አቦ ዶሮ አይን የሆነ ቡና ነው። በቃ እሺ እዚህ ሰፈር ስራ እንዴት ነው? ምንም አይልም። ብቻ ግን ነው ቀዝቀዝ ብላለች። ግን ምንም አይልም። እናቴ የሁለታችንን ቡና ቆረጥና ነሳች። አይገባም። ኧረ ችግር የለውም። እከፍላለሁ እኮ አብሽር። ምን ትንሽ ነገር አለ። ይመች። አሪፍ ቢዝነስ ቢነታ ትሰራለህ እንዴ? የሌለ ምን ሆነ ነው? አሪፍ ገንዘብ ካለው ማሰራል። እርግጠኛ ነኝ። የምር ስለ ያገኘውንም መረጃ
ከሰመረ ጋር ይለዋወጣሉ። የሥራ ድርሻቸውንም ይከፋፈላሉ። በጋሻውም ከድርጅቱ ውስጥ ተባባሪያቸው የሚሆን ሰው እንዲያዘጋጅላቸው ባዘዘው መሰረት የድርጅቱ ሰራተኛ የሆነ አብሯቸው ሊሰራና የጥቅሙም ተካፋይ የሚሆን ሰው ማዘጋጀቱን ለዘላለም ያሳውቀዋል። ከዚያም ሦስቱም ለመገናኘት ቀጠሮ ይዛሉ። የድርጅቱ ሰራተኛ የሆነውም ደረጀ በድርጅቱ ውስጥ በርካታ የተለያዩ አገር ገንዘቦች ከእንግሊዝ፣ ከካናዳ፣ ከአሜሪካና ከጣሊያን እንደሚመጡና እንደሚዘረዘሩም ብዙ ዶላር፣ ዩሮና ፓውንድ በሚገባበት ዕለትም ሊያሳውቃቸው ይስማማሉ። ሰኔ 14 ቀን 1999 ዓመተ ምህረት ነው። በቅድሚያ ለዘረፋው አስፈላጊ የሆኑ ቁሳቁሶችና መሳሪያዎችን ያሟላሉ። ልክ ከቀኑ 7 ሰዓት ሲሆን በአንድ ካፍቴሪያ ውስጥ ለመገናኘትም ይቀጣጠራሉ። አሁን የቡድኑ አባላት አንድ በአንድ በመምጣት እየተሰባሰቡ ነው። እቅዳቸውን የሚተገብሩበት ሰዓት እስኪደርስም አንዳንድ እያሉ በመጠባበቅ ላይ ናቸው። ልክ ደውሉ ሲደውል እቅዱ ተግባራዊ ይሆናል። ስፍራው የቂርቆስ ክፍለ ከተማ ቀበሌ 17-18 አካባቢ፣ ልዩ ስሙ በክተራ አካባቢ ነው። የሐዋላ አገልግሎት የሚሰጥ ኤጀንሲ ድርጅት ነው። ይህ ድርጅት አሁን በአፋኞቹ ጥቁር አይን ውስጥ ገብቷል። ዘላለም መረጃ አቀባያቸው ከሆነው በጋሻው አንድ የስልክ ጥሪ ደርሰዋል። የድርጅቱ ሰራተኛ ደረጀ በዕለቱ በርካታ ገንዘብ መግባቱንና በሥራ መውጫ ሰዓት መምጣት እንዳለባቸው ደውሎ እንደነገረው ለቡድኑ ያሳውቃል። አሁን የድርጅቱ ሰራተኞች ለምሳ የሚወጡበት ሰዓት ላይ ነው። በዚህ ሰዓት የድርጅቱ ሰራተኞችና የአካባቢው ሰዎች ከሥራ የሚወጡበትና አካባቢው ጸጥ የሚልበት ሰዓት ነው። እናም የሚጠበቀው የስልክ ጥሪ ደርሳቸዋል። ቡድኑም እቅዱን ለመፈጸም ከቦታው ይንቀሳቀሳል። ወደ አዘጋጁት መኪና በመግባትም ጥሪ ወደ ተደረገላቸው የዘመድ ቤት ያመራሉ። አሁን ቡድኑ የተዘጋጀበትን ተልዕኮ ለመፈጸም አዳዲስ 4 ማካሮቭ ስታር ሽጉጥ፣ ኤስኬኤስ ጠመንጃ፣ አንድ መጥረቢያ ታጥቋል። የቡድኑ አባላት ወደ ድርጅቱ ሲገቡ ፊታቸው ላይ ጭምብል አላጠለቁም። ከገቡ በኋላ ግን ማንነታቸው እንዳይታይ ያዘጋጁትን ጭምብሎች በመልበስ ከየት መጡ ሳይባል እንደ ድንገት ደራሽ ውሃ በድንገት ድርጅት ውስጥ ተከስተዋል። በሥራ ላይ የነበሩት የድርጅቱ ባለቤትና የሥራ ባልደረባ ያልጠበቁት ነገር ይገጥማቸዋል።